ከኋላ የመጣ አይና ወጣ ለጭራሽ የኒካ ሚስቱን የልጁን እናት ፍታና አግባኝ እኔን። አቶ ፉአድ ደግሞ ሳታፈቅራት ሳትወዳት አገባሽ አለሁ ብለህ ተስፋ የሰጠሃት ለምንድን ነው? ለእንደዚህ አይነት ሴቶች ለርካሽ ሴቶች ይገባችኋል። አሰሊክ አህሰን ደግ አደረገህ ፉአድ። ፉአድን አላህን ፍራ ምናምን የምትሉ ሰዎች ማለት ነው ደግ አደረጋት። ስንት አሉ በሰው ህይወት ላይ እየገቡ የሚፈተፍቱ በሰው ትዳር ላይ እየገቡ እኛን አግቡን እያሉ የሚማግጡ ስንት አለ ባለ ትዳርን ወንዶች የሚያማግጡ። ይገባችኋል። እኔም አብሬ ከእናንተ ጋር ሴት መባሌ ነው እንጂ የሚነደኝ እኔ እንደዚህ ለማድረጋቸው ወንዶቹ ደግ አደረጓችሁ። ይገባችኋል። ለምን ራሳችሁን አታስከብሩም? ለምን ራሳችሁን አትጠብቁም? ሴት እኮ ማለት ትልቅ ነገር ናት። ለምን ራሳችሁን ዝቅ ታደርጋላችሁ? ሲያንስሽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር ያደረጋችሁ አበረታቱ። ፕሊስ ላይክ ያደረጋችሁልኝ። እንግዲህ ከትንሽ ቀን መጥፋት በኋላ ዛሬ ብቅ ብያለሁ። የነዛው እንግዲህ የነፎዙና የነፉአድ ጉዳይ አህሙ የፎዙ ጠበቃ የፎዙ መከታ እንግዲህ ሙቤ ዋሁ መጥቻለሁ በድጋሚ ማለት ነው። እውነታም ስነግራችሁ ማለት ነው ሴቶች ማለት ነው በዚህን ያክል ተዋርዳችሁ ሰውን ማዋረዳችሁ ሲያንሳችሁ ነው። በቃ እኔ በወንዶቹ አልፈርድም። ምክንያቱም አንድ ሰው ራሱን የሚያስከብረው ራሱ ነው እንጂ የኔን መብት የኔን መከበር ሰው መጥቶ ሊያከብርልኝ አይገባም። ሰው ያስከብርልኝም መብቴን ማለት ነው። እኔው ራሴ ዝቅ እያደረገው ለምን እሱ አላከበረልኝም አልልም አይባልምም። ፉአድ ዛሬ የሰራው ትክክል ነው እንደኔ እይታ ማለት ነው። ለምን ተስፋ ሰጠሃት? ለምን አፈቅርሻለሁ አልክ? ለምን አገባሻለሁ አልክ? ሳታፈቅራት አላህን ፍራ ስትሉ ነበረ። ይገባታል። ባለትዳር መሆኑን እያወቀች ለምን ልቧን ከፈተች? ለምን ስልክ አወራችሁ? እኔ እንደዚህ አይነት ሴቶች ይገባችኋል ነው የምለው። ፉአድም ላተወዳት ላታፈቅራት ነው ትዳርህን እንደዚህ የመሰቃቀልከው። አገባለሁ ብለህ ካማረ ሚስትህ ከልጅህ እናት እቃወታ እስከ መስጠት ድረስ እሷ ቤት ተከራይታ እስከ መቀመጥ ድረስ የደረስከው ሳትወዳት ሳታፈቅራት ነው። በቃ ሴቶች ይበላችሁ። እናንተ ራሳችሁን ታላስከበራችሁ፣ እናንተ ማንነታችሁን ካላስከበራችሁ ማን አባታችሁ ያስከብርላችሁ? ማን አባታችሁ ነው የሚያስከብርላችሁ? ጭራሽ ብላ ዛሬ በቃ ፈታይ ብላሃለች። ፈታህ አግባኝ። አየሹ ምን እንዳለሽ አየሹ። አንቺ ተማምነሽ ይወደኛል ያፈቅረኛል ብለሽ ተሷ ጋር ሁለተኛ ያደረባለሁ ብለሽ ስታስቢ እሱ ላንቺ አዝኖ ካለሽበት ነገር ለማውጣት እሱ እንዳለው ማለት ነው ካለሽበት መከራ ለመታደግ አንቺን ለመርዳት ነው ያለው ማለት ነው። ነገር ግን አይደለም። ምን ያክል ሴቶች ምን ያክል ይዋረዳሉ፣ ምን ያክል ራሳቸውን አሳልፈው ይሰጣሉ፣ ምን ያክል ለእህቶቻቸው ጥላት ይሆናሉ የሚለውን ሊያስብብሽ ነው የመጣው። አየሽ አንቺ አሁን ለፎዙ ጥላት ነው እንጂ ሆንሽው ራስሽን ዝቅ አድርገሽ ፎዙን ለማንከራተት ፎዙን አንገቷን ለማስደፋት ለየውም አትደፋም። ፉአድ ቢሄድ አንዱ ይመጣል። እንደዛ ነው እንጂ ያደረግሽው አንቺ ራስሽ ተዋርደሽ እኛንም ሴቶች አዋረድሽ። በቃ ወንዶች እንደዚህ ናቸው። ራሳችሁን አክብሩ፣ ራሳችሁ ተከበሩ። ወንዶች ልባቸው አይገኝም። እንኳን ልባቸው ምናቸው የማይገኝ ወንዶች እንኳን ሚስት እያለው ማለት ነው እንኳን ልጅ እያለው አርፋችሁ ተቀመጡ። ያገባ ወንድ ላይ የምትንጠለጠሉ ሴቶች፣ ልጅ ያለው ወንድ ላይ የምትንጠለጠሉ ሴቶች እባካችሁ እናንተ ናችሁ አላህን መፍራት ያለባችሁ። በቃ የድርሽን ጠብቂ፣ የቻንስሽን ሞክሪ። ተቀመጪ ዱዓሽን እያደረግሽ አላህዬ ምን አይነት ባል ነው መሰጠኝ ብለሽ ፈጣሪሽን ለምን ይሰጥሻል። እሱ ያልተነካከውን ምንም የሌለበትን ሚስቱን ማታለስበትን ልጁ አላባት ማታድግበትን ይሰጥሻል። አላህን የሚፈረውን እናንተ ብቻ ራሳችሁን ጠብቃችሁ ራሳችሁ ተከብራችሁ ኑሩ። በዚህን ያክል ደረጃ አትወረዱ። እኔ የሚገርመኝ ነገር እኮ ስንት ላጥ ወንድ እያለ ስንት ሚስት የሚፈልግ ወንድ እያለ
በተለይ ተጎዳን የምትሉ ሴቶች፣ የምታስመስሉ ሴቶች ባለ ትዳር ወንድ ላይ ምን ትሰራላችሁ? አንቺ ተበድለሽ፣ አንቺ በወንድ ልጅ ተገፍተሽ እህትሽ ልበድይ ልገፊ የምትመጪው ለምንድን ነው? ለምን ያልተነካከውን አትፈልጊም? ያልተነካከውን ምንም የሌለውን እኮ ሄዳችሁ አግቢ ማለት ብትሉ ይሻላል፣ እንደ አማራጭ ማለት ነው። ቁጭ ብላችሁ የድላችሁን ካልጠበቃችሁ ለእናንተ ያለውን አላህ ሰጣችሁ ድረስ ካልጠበቃችሁ ሌጣውን ሚስት የሌለውን ልጅ የሌለውን ሄዳችሁ አግቢ ብላችሁ መጠየቅ ይሻላል፣ እንደ አማራጭ ማለት ነው። በዚህን ያክል ደረጃ ተምትወርዱ ማለት ነው። ነገሩ ድራማ ነው። ድራማው ጫፍ እየደረሰ ይመስለኛል፣ እየተካተተ ነው። ድራማን ያልኩበት ምክንያት ምን መሰላችሁ? ሙቤ ልጅቱን ሊመታት ወይንም ሊታገላት ሲሄድ ማለት ነው በአንድ እጁ ፉአድን አቀፈው ማለት ነው። እዛ ባርተ ላይ በጣም ነው ፈገግ ያስባለኝ ማለት ነው። ፉአድን አቀፈ ማለት ነው። ሰው ያንን ሰው ሊመታ ወይንም ሊታገል የሄደ ሰው ጎኑ ያለውን ሰው አቅፎ በአንድ እጁ ግርግር አይፈጥርም አይደለም? እና ድራማው መጨረሻው ፓርት ላይ እየደረሰ ይመስለኛል። እንግዲህ አቶ ፉአድም ፎዙ ፊት ነስተዋለች። ፊቷን ከመለሰችለት እንግዲህ ትዳሩን ይመልሳል ብዬ አስባለሁ። ነገር ግን ይችን ሳታፈቅራት ሳትወዳት ፎዙን የመሰለ ሚስትህን በዚህን ያክል ደረጃ ከቤት ማስወጣት ማስከፋት የለብህም ነበረ። ይህንን ሀሳብ ጭራሽ ማንሳት የለብህም። ለመርዳት ቢሆን ራሱ በገንዘብ በቁሳቁስ በሀሳብ መርዳት ትችል ነበር። ውጭ ሆነ ፎዙን ታታስከፋ፣ ፎዙን ከቤት ታታስወጣ፣ ልጃችሁን ሳታስለቅሱ በሀሳብ ራሱ መርዳት ትችል ነበረ ማለት ነው። አንድ ሰው የሆነ ያችን ሴት ከችግር ለማውጣት ከፈለገ አገባሻለሁ ብሎ ከላይ አይደለም የሚደለለው። የእውነትም ካዘንክላት እሷ የባል ችግር ከሆነ አንገቷን ያስደፋት፣ የወንድ ችግር ከሆነ አንገቷን ያስደፋት፣ ራስህን አሳምነህ ይችል ማፍቀር አለብኝ ይችል ሚስቴ ማድረግ አለብኝ ብለህ ነበር መነሳት የነበረብህ ማለት ነው። እኔ ዛሬ በፉአድ ምንም ላዝን አይገባም። ለአንዳንድ ሰው ትዳር ላይ ለሚንጠለጠሉ ሴቶች፣ የሰው ትዳር የሚያበላሹ ሴቶች ሁሉም ወንዶች እንደዚህ እንደሆኑ ሊማሩበት ይገባል። በነገራችን ላይ እናንተ ምንም ትምህርት አትወስዱ። ሰው ትዳር ላይ የምትገቡ ሴቶች ነግበን ያትሉ የሆነ ነገር አይታችሁ ከዛ አትማሩ። ምን ልባችሁንም አይናችሁንም ነው የሚደፍነው የሰው ባል ማለት ነው። ለምን እንደሆነ አይገባኝም። ለምን ጭቅላታችሁን አታሰሩትም? ለምን ልባችሁን ከፈት አታደርጉትም? እንዲህ ስንት የሴት ጀግኖች እኮ አሉ። ስንት በራሳቸው ኮርተው ራሳቸውን አስተዳድረው ስንት ቤተሰባቸውን የሚያስተዳድሩ ሴቶች እኮ አሉ። ወንድ ላይ ምንድን ነው የሚያንጠለጥላችሁ? ከወንድ እኩል አንቺ መስራት የማትችይበት ምንድን ነው? ወይንስ እሱ ሰርቶ እንዲያስተዳድረኝ ብለሽ አሰርተሽ ማደራአቶሽ ከሆነ ማለት ነው። አንቺም ጤነኛ ከሆነሽ አላህ ጤናሽን ከሰጠሽ ከወንዱ በላይ መስራት ትችያለሽ። ስንት ቢሊየነር ሴቶች እኮ አሉ፣ ባለሀብት ሴቶች። ለምን እነሱን አታው እንዴ? ምንድን ነው የሚያንጠለጥላችሁ? ጭራሽ ሚስትህን ፈታህ አግባኝ እስከ ማለት ድረስ። አሁን አህሙ ላጤ ነው፣ ሌሎቹ ወንዶች ላጤዎች አሉ ሚስት የሌላቸው። ለምን እዛ ላይ አትሄዱም? እኔ ብዙ ሴቶች አይቻለሁኝ። ምንድን ነው ትዳር የያዘ ወንድ ላይ የምትንጠለጠሉት? እሱ እኮ ለብቻው ወርቅ አያዘንብም። እንደዛኛው ወንድ አንድ አይነት እቃ ነው የያዘው። ሰላማት አለይኩም ወላሂ ነው የሚላችሁ። እኔ በጣም ነው የሚያናድዱኝ እነኚህ ሴቶች። በጣም ሰው ነገር ላይ የምትንጠለጠሉ ሴቶችም ወንዶችም። የተያዘ ነገር የምትመርጡት ለምንድን ነው እንዴ? ስንት እኮ አላህን የሚፈራ ስንት ሰርቶ የሚያድር ላጤ ያለ ከምንም ያልተነካካ። እሱን መጠየቅ ከፈራችሁ ዱዓ አድርጉ። በቃ ፈጣሪያችሁን ጠይቁ። ፈጣሪን ስጠይ ብላችሁ ማለት ነው። ይሰጣችኋል። አላህ እኮ ምን ይሳነዋል? ያም እኮ የተያዘው አላህ ፈቅዶለት ነው። ፎዙ እኮ አሁን ፉአድ አላህ ፈቅዶላት ነው የያዘችው። ሁሉም የተጣመረው እኮ አላህ ፈቅዶ ነው። ለእናንተም አላህ የፈቀደውን ይሰጣችኋል። እባካችሁ ራሳችሁን ዝቅ አታድርጉ። ራሳችሁን አታርክሱ በዚህን ያክል ደረጃ። እኔ ፉአድን አላህን ፍሩ ለምትሉ ሴቶች ምንም አላህን የሚፈራው ሴቶቹ ናቸው። ይገባቸዋል። ሲያንሳቸው ነው። ራሳቸውን ቢያስከብሩ ራሳቸውን ቢጠብቁ ይህን ያክል መዋረድ አይደርስባቸውም።
አህሙ ደግሞ የፎዙ ጠበቃ ሳይ እንዲሁ ጨራሽ እኮ ሊመታትም ተጋበዘ። በቃ እንዲሁ ያዙ ይገላግሉኝ አለ። እንዴት ብለሽ ነው ያማረ ትዳር ያመሰ ትዳር እንዴት ፍታትና ግባት ያለሽ አንቺ ነሽ መፈታት ያለብሽ አለ። ጭራሽ መች አገባት አህሙ አግብቷት አንደኛ ሳንሰማ እንግዲህ ይኸው ፓርት ምናምን 20 ምናምን ደርሳችኋል። ኒካ ታሰራ አልሰማንም። ገና ሊጋቡ ነው እንግዲህ ፓርቱ የሄደው ማለት ነው። አንዳንድ ኮሜንቶች ደግሞ አንብቤያለሁኝ። ምንድነው የቤቶች ድራማ እንኳን ይኸው 11 አመቱ እንደናንተ እጅጃላ አልተንዛዛብንም አላለችም። እና ሲጃጃሉ እቃ ፈጁ ይባላል። አትጃጃሉብን ማለት ነው። ቀልጠፍ አድርጉት በቃ። እንግዲህ ወዲያ አቶ ፉአድ ፎዙን እንግዲህ ወርቅ በወርቅ አድርገህ ካሳ ማለት ነው። እግሯ ላይ ወርቃ ደግሞ ለሰው ልጅ እግር ላይ አይወደቅም። እንደምንም ብለህ ብቻ አሳምነህ ፎዙን መልስ ማለት ነው። ሚስትህን ታረቅ፣ ልጅህን አሳድግ። እንደዚች አይነቷ ተሸፋይ ነኝ ተብዬዋ ሴቶች ሁላችሁም ሴቶች ራሳችሁን ዝቅ ያደረጋችሁ ሴቶች አላህ ይላችሁ። እኔ ግን ከናንተ አልመደብም። ሴት ልባል እንጂ እኔ ከናንተ 10 እጅ እጥፍ እቀጣችኋለሁ። የሴት ቆፍጣና ነኝ። ስንትም ቆፍጣና ሴቶች አሉ፣ የሰው ገንዘብ የማይፈልጉ የራሳቸውን የማይሰጡ ልክ እንደ ፎዙ ማለት ነው። አሁን ፎዙ ሁለተኛ ካገባ እንግሊእ ምን ይብላ የለም። አዎ እንደዛ በቃ እሱ አሁን ለሰውም ላይ መደረብ አትፈልግም፣ የራሷን መስጠት አትፈልግም ማለት ነው። እንደዛ አይነት ሴቶች ስንት አላችሁ? ስንት አለን? እንደነኛ አይነቶቹ ረካሾቹ ደግሞ ሲያንሳችሁ ነው እንደዚህ በአደባባይ እየተዋረዳችሁ አንፈልግሽም፣ እኔ ወደ ሚስቴ ነው። በተለይ የወለደ ወንድ ከልጁ አይቀርም፣ ከልጁ እናት አይቀርም። ባካችሁ ራሳችሁን ጠብቁ። እንግዲህ ነገ ፉአድ ፎዙን በቃን ያልፈልግም ታረቂ ብሎ ይመጣል። ጠብቁ። በአዲስ ቪዲዮ እንመጣለን። እስከዚች መጨረሻ ድረስ ያዳመጣችሁልኝ እህቶቼ አላህ ጀዛችሁን ይክፈላችሁ። ክበሩልኝ ማለት እወዳለሁኝ። በአዲስ ቪዲዮ እስከምንገናኝ ደህና ቆዩልኝ። ሰላም አለይኩም።